እግዚአብሔር የመንገዳችን መሪ ነው። እግዚአብሔር የጦራችን መሪ ነው። እግዚአብሔር የጉልበታችን ኃይል ነው። እግዚአብሔር የእርሻችን ገበሬ ነው። እግዚአብሔር የቤታችን ምሰሶ ነው። ሁሉ ነገራችን ይሆናል አብሮን ከሄደ። እግዚአብሔርን አምኖ ያፈረ ሰው የለም። እግዚአብሔር ከሱ ጋር ወጥቶ ባዶውን የተመለሰ ሰው የለም። ከእግዚአብሔር ጋር ሆኖ የተዋረደ ሰው የለም። እግዚአብሔር ከእናንተ ጋር አብሮ ይውጣ፣ ግድ የለም። እግዚአብሔር አብሮ ከእናንተ ጋር ቤት አልባም ይሁን፣ ግድ የለም። እግዚአብሔር ከእናንተ ጋርም ተንከራታችሁ ይሁን፣ ግድ የላችሁ። እግዚአብሔር ቤታችሁ ይሆናል። እግዚአብሔር ንብረታችሁ ይሆናል። እግዚአብሔር ጸጋችሁ ይሆናል። እግዚአብሔር ክብራችሁ ይሆናል። እኔ ካንተ ጋር እሄዳለሁ አሳርፍህም አለው ይላል ኦሪት ዘጸአት ምዕራፍ 33 ቁጥር 14። በዚህ ቃል መነሻነት ጥቂት የእግዚአብሔርን ቃላት አስታውሳችኋለሁ። እግዚአብሔር ከሁላችንም ጋር ይሁን። እኔ ካንተ ጋር እሄዳለሁ። ልዑል እግዚአብሔር ለባሪያው ለሙሴ የነገረው የሚያጽናና ቃል ነው። አብሬህ እሆናለሁ፣ አብሬህ እሄዳለሁ፣ ደግሞ አሳርፍሃለሁ ይለዋል ኦሪት ዘጸአት ምዕራፍ 33 ቁጥር 14። ሙሴም እንዲህ ይለዋል፣ አንተ ከኛ ጋር ካልወጣህስ እባክህን ከዚህ አታውጣን ይለዋል። በዚህ ኃይለ ቃል መነሻነት ጥቂት ሐሳቦችን እንማራለን። እግዚአብሔር ከሁላችንም ጋር ይሁንልን። እግዚአብሔር ቸር አምላክ ነው። እግዚአብሔር ሩህሩህ አምላክ ነው። እግዚአብሔር ፍቅር ነው። በዚህ በዕብራውያን መልእክት ምዕራፍ 6 ላይ እንዲህ ይላል። ከዚህ ቃል መነሻ ባደርግ ጥሩ ነው። እግዚአብሔርን ስላገለገላችሁ ቅዱሳንንም ስለምታገለግሉ እግዚአብሔር ለስሙ ያሳያችሁትን ፍቅር ይረሳ ዘንድ አመፀኛ አይደለምና ይላል። ልብ በሉ። እግዚአብሔርን ያገለገላችሁትን ለስሙ ያሳያችሁትን ፍቅር የእግዚአብሔርን ሰዎች ቅዱሳንን ማገልገላችሁን እግዚአብሔር አይረሳም የሚል የሚያጽናና ቃል ነው ያለው። ኦርቶዶክሳውያን እግዚአብሔር ምን አይረሳም። የምናደርጋትን ጥቂት ነገር እንኳን ሳይቀር እግዚአብሔር ያስታውሳል። እግዚአብሔር አይረሳም። ይህ ምንኛ ያጽናናል። ምን ማለት መሰላችሁ? ለቤቴ ያደረጋችሁትን እኔ አረሳውም ነው የሚለው። ቁጭ ብላችሁ የተማራችሁትን፣ ዝናብ የደበደባችሁን፣ ፀሐይ የወረደባችሁን፣ ለቤተ እግዚአብሔር የለፋችሁትን እግዚአብሔር አይረሳውም። አስራት በኩራት ያወጣችሁትን፣ ቀዳማያት ያመጣችሁትን የእግዚአብሔርን ካህናት ከልጆቻችሁ አፍ ቀንሳችሁ ከኖሯችሁ ቆርሳችሁ
ማህሌት እንዲቆሙ፣ ወንጌል እንዲያገለግሉ፣ ቅዳሴ እንዲቀድሱ፣ መስዋዕት እንዲሰዉ የደከማችሁትን ድካም እግዚአብሔር አይረሳው። ለዚህ ነው እግዚአብሔርን ማገልገላችሁን ይረሳ ዘንድ እግዚአብሔር አመፀኛ አይደለምና ይላል። ወገኖቼ እግዚአብሔር ቸር ከመሆኑ የተነሳ የትኛውንም ጥቂት ነገር እንኳን ብናደርግ የሚረሳ አምላክ አይደለም። ለዚህ ነው በመጽሐፍ በምድረ በዳ ዘር ባልተዘራበት ስፍራ እንደተከተልሽኝ አስቤያለሁና ይላል። በማለዳ ለቅዳሴ የመጣችሁትን እግዚአብሔር ያስባል። እስከ ዛሬ የደከማችሁትን ድካም እግዚአብሔር ይለካዋል፣ እግዚአብሔር ይቆጥረዋል። እዚህ ያመሻችሁ ውርጭና ብርድ የተመታችሁትን እግዚአብሔር ያየዋል። ምንም በድካም እንኳን ቢሆን የምናደርገውን ጥቂት ነገር እንደ ሙሉ ነገር እግዚአብሔር ይቆጥረዋል። ይህ ምንኛ ያጽናናል። በምድረ በዳ ዘር ባልተዘራበት ስፍራ እንደተከተልሽኝ አስቤያለሁና ይላል። ለምለም መስክ ሳናዘጋጅላችሁ አራያና አብነት ሳንሆናችሁ ጉድለታችሁንና ድካማችሁን እንደሚገባ እንኳን ሳናግዛችሁ ጩኸታችንን ታግሳችሁ እግዚአብሔር ይናገራል ብላችሁ በውሽንፍሮችና በውርጭ ውስጥ ዝም ብላችሁ በዚህ በቤተ እግዚአብሔር የኖራችሁትን ኑሮ እግዚአብሔር አይረሳው። በምድረ በዳ ዘር ባልተዘራበት ስፍራ እንደተከተልሽኝ አስቤያለሁና ይላል። በእኛ መካከል ደስ የሚያሰኝ ነገር ባታዩ እግዚአብሔርን እንደምታዩ አድርጋችሁ ቤተ ክርስቲያንን ስለወደዳችኋት እግዚአብሔር ያስባችኋል። ዓይናችሁ ደስ የማያሰኝ ጆሮአችሁ ደስ የማያሰኝ ነገር ቢሰማም ሃይማኖታችሁን አለመቀየራችሁን፣ ተስፋችሁን አለመጣላችሁን፣ ካንተ ሌላ ምን አለን ብላችሁ መሸሸጊያ ጥግ መሰማሪያ መስክ እግዚአብሔርን ስላደረጋችሁት ምድረ በዳ እንኳን ቢሆን እግዚአብሔር ይህንን መከተላችሁን ይህንን ማገልገላችሁን እግዚአብሔር አይረሳውም። ለዚህ ነው ስለ ስሙ ያሳያችሁትን ፍቅር ይረሳ ዘንድ እግዚአብሔር አመፀኛ አይደለም የሚለው። ምን ማለት ነው? የትም እንሁን የት በምንም እንኑር በምን እግዚአብሔር አይረሳንም። ለዚህ ነው በመጽሐፍ አልተውሽም ከቶም ቢሆን አልጥልሽም የሚለው። ወገኖቼ በእጄ መዳፍ ቀርጬሻለሁና አልተውሽም የሚል ምንኛ የሚያጽናና ቃል ተጽፏል መሰላችሁ? ኦርቶዶክሳውያን እግዚአብሔር እንዴት ይተወናል? አልተውሽም እያለ ቃል ኪዳን እየገባ እንዴት ይተወናል ብላችሁ ታስባላችሁ? አብሬ እወጣለሁ እያለ እንዴት ይቀራል ብላችሁ ታስባላችሁ? እኔ ካንተ ጋር ነኝ እያለ እንዴት አድርጎ ይሸሻል ብላችሁ ትገምቱታላችሁ? እግዚአብሔር በቃሉ የታመነ ነው። እግዚአብሔር በኪዳኑ የጸና ነው። ይህንን የእግዚአብሔር ቃል እንመነው እንጂ ምን የሚለውን አይረሳንም የሚለው እንኳን እኔና እናንተን ጠባ ለኪዳን መሸ ለቁርባን ባይገባን እንኳን የእግዚአብሔርን ቃል በፊቱ ተነጥፈን የምንሰማውን እግዚአብሔር ፍጥረትን እንኳን እንዴት እያስተዳደረ እግዚአብሔር ምድርን እንዴት እንዳረሳ እንኳን አታዩ። እንዴት ይረሳናል? እንዴት ይተወናል? ለዚህ ነው አረሳሽም ከቶም ቢሆን አልጥልሽም በእጄ መዳፍ ቀርጬሻለሁና የሚለው። ችንካር የተበሳበትን እንዴት ይረሳል? ዋጋ የከፈለበትን እንዴት ችላ ይላል? ይህ ምንኛ የሚያጽናና ቃል ነው። ኦርቶዶክሳውያን
ከዚህ ጋር አብሮ ነው የሚሄደው። እኔ ካንተ ጋር እሄዳለሁ አሳርፍህም አለው እኮ የሚለው ለዚህ ነው ወገኖቼ። የእግዚአብሔር ሰዎች ስንሆን እመኖኝ እግዚአብሔር ብቻውን የተወው ሰው የለም። እግዚአብሔር ብቻውን የጣለው ሰው ከቶም ቢሆን በመጽሐፍ አላየንም፣ በአባቶቻችንም አልሰማንም። እኛ ነን ብቻችንን የሆን እየመሰለን የተሸበር ነው። እኛ ነን ብቻችንን የሆን እየመሰለን የደነገጥ ነው። እኛ ነን ምን ዱብዳ የደረሰብን እየመሰልን የታወክ ነው እንጂማ እግዚአብሔር ፍጥረቱን ረስቶ አያውቅም። እግዚአብሔር በረድኤት ከፍጥረቱ ርቆ አያውቅም ወገኖቼ። ለዚህ ነው እኔ ካንተ ጋር እሄዳለሁ የሚለው ሙሴ። እዩ በምድረ በዳ ነው የሚሄዱት። እስራኤል የሚሄዱበትን አያውቁም። ለብዙ ዘመናት በባርነት ተገዝተዋል። ጦርና የጦርን ስልት አያውቁም። ብዙዎቹ ሴቶችና ሕፃናት ናቸው። ብርቱ የሆኑ አማሌቃውያን ተዋጊዎች አሉ። የበረሃ ዋዕይ ስለሚኖሩባት ከተማ፣ ስለሚሰሯት ቤት፣ ስለ ውሃ ገብነቷ፣ ስለ ለምለምነቷ ብዙም አያውቁም። እነሱ በልባቸው ያደረው ባለፈው የነበረው ከርሞ የኖሩበት ግብፅ ብቻ ነበረ እና በጭንቀት ተውጠዋል። እግዚአብሔር የት እንደሚያደርሳቸው ሐሳብ ገብቷቸዋል። እና ሙሴ አንተ ካልወጣህማ እኛ አንወጣም አለው። ኦርቶዶክሳውያን የኔና የእናንተ ልመና የሚሆን የሚገባው ጌታ ሆይ አንተ ካልወጣህ ምን እናደርጋለን? አንተ አብረህን ካልሆንክ ምን እንሆናለን? ዓለም የሚከነበልብን፣ መከራው የሚጸናብን፣ ተራሮች በላያችን ላይ የሚደረመሱብን፣ አስጨናቂዎቻችን የሚበረቱብን አንተ እኮ ከኛ ጋር ከሌለህ ነው አንለው ወገኖቼ። ብዙ ጥቂት የሚሆንብን፣ የነካነው የሚደርቅብን፣ ተናግረን የማንሰማው፣ እግራችን ነክቶት የሚደርቀው እግዚአብሔር እኮ ከኛ ጋር ሳይኖር ሲቀር ነው። እግዚአብሔር ከኛ ጋር ከወጣ፣ እግዚአብሔር ከኛ ጋር ከሄደ ግን ወገኖቼ አይተናል በመጻሕፍት ባህሩን ተሻግረዋል፣ ኃያላንን ጥለዋል፣ ነገሥታትን አዋርደዋል፣ ብርቶችን ደካማ አድርገዋል፣ የኮሩትን አሳፍረዋል፣ የተገዳደሯቸውን ጥለዋል። ምክንያቱም እግዚአብሔር ከነሱ ጋር ወጥቷል። ኦርቶዶክሳውያን አሁን ሊኖረን የሚገባው ሐሳብ በዋናነት እግዚአብሔር ከኛ ጋር ይወጣል። የሰራዊቱ ጌታ ከፊትና ከኋላ ከኛ ጋር ይሄዳል። ነበልባል የሚያበርድላቸው፣ ዋዕዩን የሚያሳልፋቸው፣ ዘር ባልተዘራበት ስፍራ መና የሚያወርድላቸው፣ እርሻ ባያርሱም ጎተራ ባይኮቱም እሱ ከነሱ ጋር ከወጣ በረሃው እርሻ ይሆናል። ወገኖቼ ዳዊትን ላስታውሳችሁ። ልጁ አቤሴሎም እያሳደደው ሳኦል ጦር እየወረወረበት፣ ገዢው ራሱ ሳኦል ጨክኖ እያሳደደው ዳዊት አንድ ነገር ብቻ ነው የሚለው። ምንድን ነበር የሚለው? አንተ ፊትህን ከእኔ ለምን ትሰውራለህ ነው የሚለው። ክርስቲያኖች ሆይ የሁላችንም ብርቱ ፈተና፣ የሁላችንም ጥልቅ መከራ ሊሆን የሚገባው ልዑል እግዚአብሔር ከኛ
ፊቱን የሰወረ እንደሆነ ነው። ከፊታችን ቀድሞ ከሄደ ግን እመኑኝ እንዳናዝን እንደሰት። ምክንያቱም እግዚአብሔር አብሮን አለ። እግዚአብሔር ከኛ ጋር አለ። እግዚአብሔር የመንገዳችን መሪ ነው። እግዚአብሔር የጦራችን መሪ ነው። እግዚአብሔር የጉልበታችን ኃይል ነው። እግዚአብሔር የእርሻችን ገበሬ ነው። እግዚአብሔር የቤታችን ምሰሶ ነው። ሁሉ ነገራችን ይሆናል አብሮን ከሄደ። እኔ ካንተ ጋር እሄዳለሁ ደግሞም አሳርፈሃለሁ። ጸሎታችን፣ ልመናችን ሁሉ በአንድ ነገር ላይ ማተኮር አለበት። እግዚአብሔር ከኛ ጋር ይወጣል። እግዚአብሔር ከኛ ጋር ይሄዳል። እግዚአብሔር አብሮን አለ። እሱ ነው የሚያስፈልገው። አብርሃም ታስታውሳላችሁ፣ ከቤቱ ሲወጣ ስለሚሄድበት ቦታ አያውቅ፣ ስለ መልክዓ ምድሩ አልጠየቀም፣ ስለ መስኩና ስለምታመርተው ምርት አልተመራመረም። ብቻ እግዚአብሔር ስላለ ዝም ብሎ ወጣ። ወገኖቼ አብርሃም ሲወጣ ባዶውን እኮ ነው የወጣው። አታስታውሱ? ባዶውን ነው የወጣው። ድንኳን እየተከለ ድንኳን እየነቀለ ከአንድም 3 ጊዜ ነው የተንከራተተው ምንም ነገር ሳይኖረው። ግን አንድ ነገር እንዳትረሱ፣ እግዚአብሔር በመንገዱ ሁሉ አብሮት ነበር የሚሄደው። ስለዚህ ወገኖቼ ባዶውን ከቤቱ የወጣው ሰው፣ የሚሄድበትን እንኳን ያላወቀው ሰው በባዕድ ምድር በእንግዳ ሀገር እንኳን ሳይቀር የተከበረና የተፈራ ነው የሆነው። እግዚአብሔር ከነሱ ጋር የሚሆንላቸው ሰዎች አስፈሪዎች ነው የሚሆኑት፣ ባለ ግርማዎች ነው የሚሆኑት። ወገኖቼ አታስታውሱ? ደሃና ምስኪን ሆኖ የጀመረው አብርሃም በማያውቀው ምድር እጅግ ባለጸጋ ሆኖ ነው የተመለሰው። በወርቅ በብር በከብት መንጋ እግዚአብሔር ባረከው ይላል። ምክንያቱም እግዚአብሔር አብሮታል። ወገኖቼ ቀኑን ሙሉ እግዚአብሔርን በመፍራት ከኖራችሁ አባ እንጦንስ እንደመከረው የትም ሁን የት ማንም ሁን ማን ቀኑን ሙሉ እግዚአብሔርን በመፍራት ኑሩ እንዳለው እግዚአብሔርን የመንገዳችሁ መጀመሪያ እግዚአብሔርን ጥላ ጋሻ ካደረጋችሁ እመኑኝ ምንም ባይኖራችሁ እግዚአብሔር ያኖራችኋል። አሁን እኮ ብርቱ ሐዘን የሚገባል፣ ልባችን ስብር የሚለው አንዳንዶቻችንን ክትክት የምንለው ይህንን እግዚአብሔር በእውነት አብሮን እንዳለ ስለምንዘነጋ አብርሃምን ይዩት። ባዶ ሆኖ የወጣው በጣም ይደንቃል። የከብት መንጋው ብዛቱን መቆጣጠር እስከማይችሉ ድረስ ነው የተጥለቀለቀው። ግን እኮ አያውቀውም ምድሩ፣ ግን እኮ አያውቀውም ስፍራው። ግን እግዚአብሔር ባረከው። እንደ ተንከራተተ አልቀረም፣ እግዚአብሔር አሳረፈው። አያችሁ፣ አሳርፈሃለሁ ማለት እኮ ይሄ ነው። እግዚአብሔር ከነሱ ጋር ከወጣ ያላሳረፋቸው የሉም። በጸሎታችንም በኖሯችንም ዋናው ጥያቄያችንም የሆነው እግዚአብሔር ከፊታችን አለ፣ እግዚአብሔር በመንገዳችን ይቀጥመናል፣ እግዚአብሔር ከኋላ ይከተለናል
ወደ ቀኝም ወደ ግራም እንዳንል ሕገ እግዚአብሔርን እናስባለን። እግዚአብሔር አለ ወይ እኔ ካንተ ጋር እሄዳለሁ ብሏል። ይህንን ማሰብ ይህንን ማመን አለብን ምእመናን። ይኸው አብርሃምን ይሁት ቃል ኪዳን ገብቶለት እንደ ሰማይ ከዋክብት ደግሞም እንደ ምድር አሸዋ አበዛሃለሁ ብሎት አንድም ልጅ ሳያገኝ 99 ዓመት ኖረ። አዎ እግዚአብሔር ቃል ኪዳን እንደገባለት እንደ ሰው ቃል ኪዳኑ የዘገየ ቢመስልም እግዚአብሔር ግን ባበቃበት ሰዓት መጣለት። እያችሁ ካንተ ጋር እሄዳለሁ አለው። ይሄው መቻ አሳፈረው። እመኑትና ያሳፍራችሁ እንደሆነ እስኪዩት፣ ተስፋ አድርጉትና ሲጠላችሁ እስኪ ተመልከቱት። እንደው ከቀድሞ የበለጠ እግዚአብሔር ጠፉን ከተማ አድርጎለት የሌለውን እንዲኖር አድርጎለት ጠላቶቹን አስገዝቶለት እሱ ከሱ ጋር ስለሆነ ሁሉን ነገር ቀይሮለት እንዴት እንደባረከው ተመልከቱ። አብሮት ሄዷላ፣ አብሮት ኖሯላ። ወገኖቼ ያዕቆብን ስላስታውሳችሁ ወንድሙ አባሮት ነገር ተበላሽቶበት ከቤቱ ወጥቶ ስደት ገብቶ ተንከራቶ ታስታውሳላችሁ። በመንገድ ላይ እኮ ያገኘው እግዚአብሔርን ነው ወገኖቼ፣ አትጠራጠሩ። ደክመን ከፍቶን ሆድ ብሶን ነገር ተዘበራርቆብን እንኳን ቢሆን እንዳትረሱ እግዚአብሔር በመንገዳችን፣ እግዚአብሔር በጎዳናችን፣ እግዚአብሔር ጨለማ በሆነው ሌሊታችን እንኳን ሳይቀር ከኛ ጋር ይሆናል። ቅዱስ ያዕቆብ በራእዮችና በመገለጦች የታጀበው እንዲህ ባሉ የመከራ ጊዜያት እኮ ነው። እንዲህ ያሉ በፈተና ጊዜያት እኮ ነው ወገኖቼ። እንዲህ ያሉ የመከራ፣ እንዲህ ያሉ የፈተና፣ እንዲህ ያሉ የጭንቅ ጊዜያት እመኖኝ የበለጠ እግዚአብሔርን ማወቂያ፣ የበለጠ የእግዚአብሔርን መለኮታዊ ጥበቃ፣ የበለጠ እግዚአብሔር ለኛ ምን ያህል ቅርብ እንደሆነ ማረጋገጫ ጊዜያት ነው የሚሆኑት። ያዕቆብን ተመልከቱ። ብቻው በሆነበት በዚያ ሌሊት ከወገኖቹ በወጣበት ቤት አልባ በሆነበት በስደት በሚንከራተትበት ጊዜ ነው እግዚአብሔር ብቻውን ያገኘው። ወገኖቼ ይህን አምላክ ብቻችሁን የምታገኙበት ዘመንና ሌሊት እንደሚሆን ታውቃላችሁ። ጣዕሙን የምትቀምሱበት በፈተናዎች መካከል እንዳሻገረ በመከራዎች መካከል እንደደረሰልን እንዲህ ባሉ ሌሊቶች ብርሃን እንደፈነጠቀልን የምናይበት የእግዚአብሔርን ሥራ የምናጣጥምበት ሌሊት እንዲሆና የያዕቆብ ሌሊት ያድርግላችሁ ትባባሉ የለ። እንዲህ ያለውን ምናልባት በሕይወታችን የሚገጥሙ አስደንጋጭ ሌሊቶች ከእግዚአብሔር ጋር የምንገናኝበት ምርጥ ሌሊቶች ሊሆኑ ይችላሉ። የበለጠ ጸሎት የምታደርጉበት፣ የበለጠ ወደ እግዚአብሔር የምትቀርቡበት፣ የበለጠ የእግዚአብሔርን ሥራ የምታደንቁበት፣ የበለጠ የእግዚአብሔርን ተአምራት የምትቀምሱበት፣ የበለጠ ወደኛ የሚመጣበት ሌሊት እኮ ሊሆን ይችላል። ያዕቆብ እንደዚህ እኮ ነው የሆነው። ማንም የለው ግን እግዚአብሔር አለው። መሰማሪያውን አያውቅም ግን እግዚአብሔር ሲባርከው ያድራል። ግድ የላችሁ ከኛ የሚጠበቀው እግዚአብሔር ከኛ ጋር እንደሆነ ለማረጋገጥ እኛ ከእግዚአብሔር ጋር ለመሆን መዘጋጀት ብቻ ነው። አትፍሩ፣ አትደንግጡ፣ አትታወኩ፣ ምንም አትደንግጡ፣ ልባችሁም አይውደቅ። ቅዱስ ዳዊት እንዳለው ተራሮች ወደ ባህር ልብ ቢገቡም ልቤ አይፈራም እንዳለው ክርስቲያኑ እኮ አይፈራም። ልቡ ጽኑ ነው፣ በአምላኩ ይታመናል። ከጭንጫው አለት ውሃ፣
ከበረሃው መና በፀሐይ ዋዕይ ደመና ነበልባል አብርዶ አናብስት አሰግዶ ሊያሻግር የሚችል ኃያል አምላክ እንደሆነ ከተረዳን ለምን ልባችን ይደነግጣል? እግዚአብሔር ከኔ ጋር። ያዕቆብ ሀብት ያፈራው ተደላልዶ በተቀመጠበት በቤተሰቦቹ ቤት አይደለም፣ በባዳ ቤት ነው ሀብት ያፈራው። በልጆች የተባረከው ጥቂት ዘመን ከታገለ እኮ በኋላ ነው ወገኖቼ። አያችሁ፣ በብዙ ራእዮችና መገለጦች ተመልሶ የመጣው እንዲህ ከሆነ በኋላ ነው። ወንድሙ ሳይቀር ይቅርታ የጠየቀው እግዚአብሔር ከሱ ጋር ስለሆነለት ነው። ነገሩን እንዴት እንደቀየረው ተመልከቱ። ያስጨነቀውን ወንድሙን እንዴት እንዳራራለት እዩ። ያባረረው ኤሳው እንዴት ሊቀበለው እንደወጣ ተመልከቱ። በልጅ ተከቦ በከብት መንጋ ተጥለቅልቆ እኮ ነው የተመለሰው። ምክንያቱም እግዚአብሔር ከሱ ጋር ሄዷል። ኤሳው መጥቶ ሰላም አውርደው ና አብረን እንሂድ ሲለው እኔ በሕፃናቱና በእንስሳቱ እርምጃ በዝግታ እከተላለሁ፣ አንተ ሂድ አለው። አዎ ተሞልቶ ነው የተመለሰው። እመኑኝ፣ እግዚአብሔርን አምኖ ያፈረ ሰው የለም። እግዚአብሔር ከሱ ጋር ወጥቶ ባዶውን የተመለሰ ሰው የለም። ከእግዚአብሔር ጋር ሆኖ የተዋረደ ሰው የለም። ታዲያ እንደዚህ ነው መንገዱ። ለምንድን ነው እኛ እንዲህ የደነገጥ ነው? ችግር ካለ ፈትሹ። ያዕቆብን ተመልከቱ። እንዲህ ባለ አስደናቂ ሁኔታ በአጀብ ነው የተመለሰው። ምክንያቱም እግዚአብሔር ከእርሱ ጋር፣ ምክንያቱም እግዚአብሔር አብሮት ወጥቷል፣ ምክንያቱም እግዚአብሔር በሌሊት ባርኮታል። አሁን ጸሎት ጨምሩ። አሁን ትንሽ ነቃ በሉ። አሁን ትንሽ በርቱ። በመጨነቅ ጥብብ ኩርምት እንዳትሉ። የበለጠ ጸሎት፣ የበለጠ መሰብሰብ፣ የበለጠ እግዚአብሔርን ማወቅ፣ የበለጠ መዘመር፣ የበለጠ ወደ እግዚአብሔር መጠጋት፣ የበለጠ እግዚአብሔርን ጋሻ ማድረግ፣ የበለጠ ወደ እግዚአብሔር ትንግት መቅረብ ነው የሚያስፈልገው። ቤታችሁ ብትቀመጡ ምንም ልትለውጡት የማትችሉትን ነገር ስታወሩ ብትሉ ልባችሁ ይደክማል፣ ሰውነታችሁ ይደነዝዛል፣ አእምሯችሁ ይፈሳል፣ በሽታ ላይ ትወድቃላችሁ። እናንተ እኮ ክርስቲያኖች ናችሁ አላችሁ። ያለ ጠባቂ አልተዋችሁ። እሱ ከኛ ጋር እንዲወጣ አንተ ካልወጣ አንወጣ። አንተ አብረህን ውጣ፣ አንተ አብረህን ተሰማራ፣ አንተ ቅደም፣ አንተ ተከተለ። አንተ የመንገዳችን መሪ ሁን፣ አንተ የመስካችን አሰማሪ ሁን። ምንም የለ፣ የት እንደምንሄድ አናውቅም። አንተ ምራን፣ አንተ አሳርፈ። ክንዶች ያሳርፋሉ፣ ቃሎች ይጠግናሉ፣ ተስፋ ያለመልማል። እኔ ዝም ብዬ አንተን ብቻ ተስፋ አደርጋለሁ። ቅድም አልሰማችሁት መዝሙር? ሰው ዝም ብሎ እግዚአብሔርን ተስፋ ቢያደርግ መልካም ነው። ሕይወታችሁን በልዑል አምላክ ተስፋ ላይ እንጂ በዚህ ምድር ላይ ስለጣልን እኮ ነው ሐዘን በጥልቀትም ይጎዳል። ወደ ተስፋችን ሳይሆን ተስፋችን ወደሚያቀጭጨው ስለምናዘነብል እኮ ነው ይሄው ፍርስ እያደረገን ያለው። እኔ ከእናንተ ጋር እወጣለሁ፣ እኔ ከእናንተ ጋር እሄዳለሁ። ይህ ቃል ኪዳን ለእስራኤል ብቻ የተነገረ ይመስላችኋል? ለእኛም እንጂ። እኔ ከአንተ ጋር እሄዳለሁ ብሎት ሙሴን እስከ የት እንደሄደ ታውቃላችሁ? እስከ ደብረ ታቦር፣ እስከ መቃብር። ከመቃብር አስነስቶ
ክብሩን ገልጦ አብሮት ሄዷላ። ሙሴ አልተለወጠበትማ። ከነዓን አትገባም ቢለው እግዚአብሔርን ከማገልገል አልተወማ። እግዚአብሔር በከነዓን አይመለክማ። አያችሁ፣ ዮሴፍን ሳታስታውሱ? ይህማ እንዴት ይደንቃል! ይህ ብላቴናማ እንዴት ይመስጣል ወገኖቼ! በእውነት ዮሴፍ በባዕድ ምድር በእንግዳ ሀገር በብዙ ምክንያታዊ ፈተናዎች መካከል ከፍ ብሎ የሚያበራ ወጣት የሆነው ለምን ይመስላችኋል? እግዚአብሔር ከሱ ጋር ቀድሞ ስለሄደም አይደል? እንዲህ ይላል እግዚአብሔር ቃል፣ ዮሴፍም ስራው ሁሉ የተከናወነለት ሰው ሆነ ይላል። የተከናወነለት ሰው ሆነ። ለምን? አብሮት ሄዷላ፣ አብሮት ወጥቷላ። በፈተናዎች መካከል እግዚአብሔርን ነው የሚያየው። እግዚአብሔርን ለመክሰስ ሳይሆን፣ እግዚአብሔርን ለማማት ሳይሆን፣ እግዚአብሔርን ለማመስገን ነው ሕይወቱን የሰጠው። እግዚአብሔርን ለማማት እንደ ዮሴፍ ያለ ብዙ ምክንያት ያለው ሰው በመጽሐፍ አልታየም። ግንስ ለማማት፣ ለመንቀፍ፣ ለመተቸት አይደለም፣ ሁሌ ፊቱ ላይ አድርጎት ይኖራል። እዩት፣ በእስር ቤትና በወህኒ ቤት አለቃ ነው። በአለቃው በጲጢፋራ ቤት ወሳኝ ሰው ነው። ለጎረቤቶቹ ምግብ አከፋፋይ ነው። ለጠሉትና ጉድጓድ ውስጥ ለከተቱት ደግሞም ለሸጡት ወንድሞቹ ደግሞ በፍቅር ይቅር ባይ ነው። ምን አይነት ሰው ነው ይህ ሰው? ለምን ካላችሁኝ እግዚአብሔርን በልቡ ትከሻ ይዞት ወጥቷል። በቃ መንገድህን ለእግዚአብሔር አደራ ስጥ። መውጣትና መግባትህን አንተ ብክንክን አትበል፣ ለሕያው እግዚአብሔር አስረክብ። ስጠው። እዩት፣ እጅግ ብርቱ በሆነው ጠላት ቤት ፊት ሞገስ እንዴት እንደሰጠው ተመልከቱ። የጲጢፋራ ሚስት ፈታኙ እንኳን ሳይቀር ያለ ዮሴፍ እግሯን ማነቃነቅ የማትችል ሴት ሆነች። እንዴት ይደንቃል! አለቃውን የሚገዛው ሆነ። ለምን? እግዚአብሔር ከሱ ጋር ወጥቷል። እግዚአብሔር አብሮት ተሰዷል። አባ ጊዮርጊስ ዘጋስጫ እንዳለው ቅዱስ ዮሴፍ ሲታሰር እግዚአብሔር አብሮት ይታሰራል። ግድ የለም እግዚአብሔር ከእናንተ ጋር አብሮ ይውጣ። ግድ የለም እግዚአብሔር አብሮ ከእናንተ ጋር ቤት አልባም ይሁን። ግድ የለም እግዚአብሔር ከእናንተ ጋርም ተንከራታችሁ ይሁን። ግድ የላችሁ። እግዚአብሔር ቤታችሁ ይሆናል። እግዚአብሔር ንብረታችሁ ይሆናል። እግዚአብሔር ጸጋችሁ ይሆናል። እግዚአብሔር ክብራችሁ ይሆናል። በሚመጣ በሚሄድ በሚሞቅ በሚቀዘቅዝ በሚሞላ በሚጎድል ነገር ደስታችሁን ካንጠለጠላችሁት፣ አዎ ሐዘን ይቀጠቅጣችኋል። ከዓለም ጋር ፍጹም ከንብረቷና ከሀብቷ ጋር ከተጣበቃችሁ ዛሬ ብቻ አይደለም ነገም መቆም አትችሉም። ትርበተበታላችሁ። ድንጉጥና ፈሪዎች ትሆናላችሁ። አያችሁ፣ ስለተጣበቅንባት እኮ ነው የምንደነግጠው። ሁሉም ነገር ቋሚና የኛ ስለሚመስለን እኮ ነው የምንሸበረው። ይሄ ደግሞ ለዓለምና በዓለም ለሚኖሩ ሰዎች ይመቻቸዋል። ግንስ ብርቱዎች ከሆን ቀና ቀና ካል በምስጋና ከኖር እግዚአብሔር ሌላ ቀን እግዚአብሔር ሌላ ታሪክ ያመጣል። ከሞቀ ቤታቸው ከሰላ ንብረታቸው ወጥተው እግዚአብሔር ስለተከተላቸው እኮ ነው የሕጉ መጋቢ የሕዝቡ መሪ ለመሆን የመጣው። ሙሴ እኮ እንደዚህ ነው። ምን ቤት አለው? ከክርስቶስ ሕዝብ ጋር መከራ ለመቀበልን በግብፅ ያለውን ጊዜያዊ ደስታና እርካታ እምቢ ሲል እኮ ነው እግዚአብሔር ከፍ ያለ ልዕልናን የሰጠው። ምክንያቱም እግዚአብሔር አብሮት ወጥቷል። ምክንያቱም ከእግዚአብሔር ጋር አብሮ ተሰጥቷል። ምክንያቱም ከክርስቶስ ሕዝብ ጋር መከራ መቀበልን መርጧል። አያችሁ፣ ነገሩ እንደዚህ ነው። አብሮን ይወጣል ወይ?
ይሄዳለሁ ብሎ ቃል ኪዳን ገብቷል። አብሮ እንዲሄድ ፍቀዱለት፣ አብሮ እንዲጓዝ ፍቀዱለት። ወገኖቼ ብዙውን ብናነሳ ይህንኑ ሐሳብ ነው ደጋግመን የምናነሳው። ማን ያውቃል? እግዚአብሔር እንዲህ ባሉ ጊዜያት ምን እንደሚሰራ ማን ያውቃል? ወገኖቼ ማኅበረ እስጢፋኖስ በዚህ በሐዋርያት ሥራ ምዕራፍ 8 ላይ ቢበተኑ ጊዜ እንደው አሁን እኛ እዚህ ያለን ወገኖች እንደው መበተን ደረሰብን፣ መሰባሰባችን እንደው በመበተን ሊያልቅ ነው ብላችሁ ታስቡ ይሆን? እንግዲያውስ ማኅበረ እስጢፋኖስን እናስታውሳቸው። አይሁድ እነዚህን 8000 ማኅበረ እስጢፋኖስ በቅዱስ እስጢፋኖስ ሰማዕትነት ምክንያት በተበተኑ ጊዜ ምን እንደሆነ ታውቃላችሁ? ክርስትና የበለጠን የሰፋው፣ ወንጌል የበለጠን የተነገረው። ወገኖቼ እግዚአብሔር እንዲህ ባለው ምስጢር ውስጥ ምን እንደሚያደርግ ምን እናውቃለን? አያችሁ፣ እናንተ የእግዚአብሔር ሰዎች ገና ቤተ እግዚአብሔርን ትሰሩ ይሆናል። ማን ያውቃል? ብዙዎች የሚቆርቡበት ቤተ ክርስቲያን፣ ብዙ ነፍሳት የሚድኑበት፣ ማኅበረ ምእመናን የሚገቡበት ሌላ ዓለም ትሰሩና ትመሰሩት እኮ ይሆናል። እንዲህ እኮ ነው የሆነው ወገኖቼ። እግዚአብሔር በዚህ ዘመን ምን እንደሚሰራ ምን እናውቃለን? ዝም ብለን ማድነቅ እንጂ ለምንድን ነው ይሄ የሆነው? አያችሁ፣ እግዚአብሔር የትኛውንም ዘመን ከተጠቀምንበት እግዚአብሔር ስራ አለው። እኛ ስለደነገጥንበት እንጂ ስራ ለመስራት ካሰብን እንደዚህ ዘመን ምርጥ የሥራ ጊዜ የለም ወገኖቼ። ቅዱስ ጳውሎስ እንዳለው ታላቅ የሥራ በር ተከፍቷል፣ ከሰማው ይልቅ ያልሰማው ይበዛል። አጽናኑበት፣ አበርቱበት፣ ቀና አርጉበት። አዎ ቤተ ክርስቲያን ትከሉበት፣ መስዋዕት እንዲሰዋ አድርጉበት፣ መቅደስ እንዲበዛ አድርጉበት። ምናልባት አጋንንትና ሰይጣናት ሊያደክሙ ደግሞም ሊያፈዙ ደግሞም ክርስትናን ሊያቀዘቅዙን ከሆነ አሜን ከምንል ይልቅ በርትተን አንድ አይደለ 2 ደግሞስ 4 ደግሞስ እልፎችን ለምን አንሰራም? አያችሁ፣ ክርስትናችን ይሰፋል፣ ጉባኤያችን ይሰፋል፣ ቅዳሴያችን ይሰፋል፣ ቤተ ክርስቲያን ትሰፋለች፣ አገልግሎቷ ይሰፋል፣ ጉዞዋ ወደ ዳር ይሄዳል። እግዚአብሔር በዚህ ውስጥ ምን እንደሚሰራ ምን እናውቃለን? እመኑኝ፣ እግዚአብሔር በምሬት ውስጥ ጣፋጭ ነገር ያወጣል። እግዚአብሔር ከአንበሳ አፍ ውስጥ ማር ያዘንባል። እግዚአብሔር ለኛ ክፉ የሆኑ እይታዎች በእግዚአብሔር ዓይን ሲታዩ የሥራ ጊዜዎች ከሆኑ ምን እናውቃለን? ናው የአቅማችንን መስራት፣ የቻልነውን ያክል መትጋት። እኛ የመጣነው ክርስቲያናዊ ሥራ ለመስራት ነው ብለን ማመን ያስፈልጋል። እግዚአብሔር ለበጎ ሊቀይረው ደግሞ ይችላል ብለን ማመን። አታስታውሱም? የእግዚአብሔርን ቃል እግዚአብሔርን ለሚወዱት እንደ ሐሳቡም ለተጠሩት ነገር ሁሉ ለበጎ እንዲደረግ እናምናለን ይላል። ለበጎ ያደርገዋል። ይህንን ማመን፣ ይህን መቀበል። እንዴት አድርጎ ለበጎ ያደርገዋል? ጊዜ ሰጥተን ታግሰን ማየት። አልታገስ ስንል ነው የእግዚአብሔር ሥራ የሚያመልጠን። ሁሉንም ለበጎ አድርገን አይተናል። ቅዱስ ዮሴፍ ያለውን አልሰማችሁም? እናንተ ለክፉ አደረጋችሁት፣ እግዚአብሔር ግን ለበጎ አደረገው ብሏቸዋል። ወንድሞቹ ለበጎ ያደርገዋል። ይልቅስ እስከ ዛሬ በሰማችሁት ቃል በእውነትም ክርስቲያን መሆናችሁ፣ በእውነትም ቤተ ክርስቲያን መውደዳችሁ፣ በእውነትም መንፈሳዊ ሕይወትን ለመኖር
እየጀመራችሁ መሆኑ የሚረጋገጠው እንዲህ ባሉ አስጨናቂ የፈተና ጊዜያት ነው። ታዲያ የሰማነው መቼ ይጠቅመናል? ታዲያ እስከ ዛሬ ጉባኤ ያደረግነው ዝም ብለን ነው? ታዲያ እግዚአብሔርን እስከ ዛሬ ያመለክነው ለስሙ ነው? ደስ የሚያሰኙ ጊዜያትን አመስግን ነው። ደስ አያሰኙም ብለን የምንገምታቸውን አኩርፈ ነው የሚሆነው። ጉባኤያችን መቀዝቀዝ፣ አምልኮታችን መሳሳት፣ አገልግሎታችን እንደነገሩ እንዳይሆን የእግዚአብሔር ቃል እንዲህ ይላል፣ በሁሉ አመስግኑ ሳታቋርጡ ጸልዩ ይላል። ይህ የእግዚአብሔር ቃል ከኛ ጋር ከተዋሃደ ሐዘን አይሰብረንም። የትኛውም ነገር የሚመጣ የሚሄድ አይለውጠንም። ያን ጊዜ አጋንንት ይፈራሉ። በእኔና በእናንተ መካከል መከራ ማምጣት ያቆማሉ። ኢዮብ የተፈተነው እኮ አንዴ ነው። በቃ እንዳልቻለው ሲያውቅ ጦር መስበቁን ነው የተወው። በቃ አይችለውማ። እመኑኝ፣ ይሞክራል። ስትበረቱ ያቆማል። ይገፈትራችኋል። ተንገዳግዳችሁ ስትቆሙ ሲያይ ይህማ የማይቻል ነው ብሎ ይሄዳል፣ ወደ ሌላ ይሄዳል። እንዲህ ባሉ ጊዜያት ወላጆቻችሁን አጽንታችሁ ልጆቻችሁን አበርትታችሁ ከጸሎትና ከምስጋና ጋር ሁል ጊዜ እግዚአብሔር ለበጎ እንደሚቀይረው አምናችሁ መኖር ነው። እስካልገደለን ድረስ ያጠነክረናል ይላሉ አንዳንዶች። የመጠንከሪያ መንገድ አድርጉት። ልትጎዳኛ አይደለም፣ እግዚአብሔር እንድጠቀምበት ያደርጋል። እንዳዝን አይደል የፈለከው? እኔ በጌታዬ ደስ ይለኛል። እንዳልችል አይደል የፈለከው? ሁሉም በሚችል አምላክ እደገፋለሁ፣ ሁሉን ያስችለኝ ፈለከው። እኔ አመሰግናለሁ። የሰፋው ዓለም እንዲጠበኝ አይደል የፈለከው? በእግዚአብሔር ልብ ውስጥ ይሰፋኛል፣ እኔ አርፋለሁ። ወገኖቼ ታዲያ ዝም ብሎ ነው? በጊዜው ያለ ጊዜው ጽኑ የሚባለው እኮ በጊዜው በመልካም ጊዜ፣ ያለ ጊዜው ደግ በማይባሉ ጊዜያት፣ በመከራና በፈተና ጊዜያት በምን በምስጋና፣ ጤና በጠፋ ጊዜ፣ በደዌያት መካከል መጽናት፣ ያገኘነውን ባጣን ጊዜ መጽናት፣ የመጣው በሄደ ጊዜ መጽናት፣ የገባው በወጣ ጊዜ መጽናት፣ አለን ያለው በሸሸን ጊዜ መጽናት። በቃ ይሄን ካደረግን እግዚአብሔር አብሮን እንዳለ ያረጋግጣል። በሁሉ አመስግኑ፣ ሳታቋርጡ ጸልዩ፣ በጊዜውም ያለ ጊዜውም ጽኑ፣ ነገርን ለበጎ ሊያደርገው እንደሚችል እመኑ። ይሄ ነው የክርስቲያኖች ሕይወት እኮ። በቅዱሳን ያልደረሰ በእኔ ብቻ የደረሰ ምንድን ነው በሉና ደግሞ ጠየቁ። በዘረዝረው ብዙ ነው እንጂ አዎ እንኳን በእኛ በክርስቶስ ብዙ ያደረሰች ዓለም ደግሞስ እዩ በቅዱሳት መጻሕፍት ለተጻፉ እንደ ይቅርታ አድርጉልኝ ማርተኛ ካላላችሁኝ በቀር ለተዘጋጁ ብርቱ መከራዎችም ጭምር እንድንዘጋጅ አይደል እግዚአብሔር ዛሬ እያስተማረን እየነገረን በቤተ ክርስቲያን እየሰራን ያለው? ለእንዲህ አይነት ነገር ብቻ እኮ ከዚህ የበለጡ የምጣር መጀመሪያዎቹ ጊዜ ለሚመጡ መከራዎችም ጭምር የሚያዘጋጅ ስንቅና ትጥቅ የእግዚአብሔርን ቃል ልንይዝ ይገባል። በወንጌል ተጫምተ በተስፋ ደስ ይበላችሁ የሚለውን የእግዚአብሔርን ቃል ይዘን ለሚመጣው ዘመንም ጭምር ለአሁኑ ዘመን ብቻ አይደለም ለሚመጡት ዘመንና ዘመናትም ጭምር ልንዘጋጅባቸው እኮ ነው የሚያስፈልገው። ተው እንጂ ቶሎ ተሰባሪ አንሁን። ፍራጃይል የሚል ነገር ተለጥፎብን ቶሎ ተሰበር አይደለም። ታዲያ የሚመጡት ጊዜያት እነዚህ የመጨረሻዎቹ ዘመናት ማብቂያ ላይ የሚመጡ ለክርስቲያኖች የሚገቡ ፈተናዎች እንዴት አድርገን እንቋቋማቸዋለን? በተራራና በዋሻ የሚያስጠልልበት ዘመን ሲመጣ እንዴት እንችለዋለን?
ባህርና የብስ አቋርጠው መጥተው ክርስቲያኖችን ለማጥፋት በሚያደርጉበት የመጨረሻው ዘመንስ እንዴት እንቋቋመዋለን? ቶሎ ፍራጃይል ተሰባሪ ከሆን እንዴት እንችለዋለን? ሀብታችንን የምንለውጥበት የምንገዛበት ፋታ እስክናጣ ድረስ የዲያብሎስ የስሙ ቁጥር እስካልታተመብን ድረስ መግዛት መውጣት መሸጥም ሀብታችንን መቀየርም እስከማንችል ድረስ በሚፈትንን በዚያ ጊዜ እንዴት አድርገን በትተን አያችሁ። ለዛሬ ብቻ አይደለም ለሚመጣውም ክርስቲያኖች ከሆናችሁ ጨክናችሁ ይህን ስሙ ወገኖች። ለሚመጣውም የመከራ ዘመን የምንታገሰው ደግሞ የምንበረታው ደግሞ ጸንተን ክርስቲያን የሆንኩት ለዚህም ጭምር ነው ስንል እኮ ነው። ክርስቲያን የሆነው ልናምነው ብቻ አይደለም ይላል ቅዱስ ጳውሎስ፣ መከራ ልንቀበልበትም ጭምር ነው። ይህን ማመን ያስፈልጋል። ለቅምጥልነት ብቻ አይደለም፣ ለሞቀ ነገር ብቻ አይደለም። ደግሞ ትንሽ አከርሚ ደግሞ ቁንጥጫ ደግሞ ግልምጫ ካለም እሱንም ጭምር። ለዚህ ነው ቅዱስ ዮሐንስ አፈወርቅ መከራ የሌለበትን ዘመን ፈጽሞ አትመኙ፣ ከቅምጥልነት ምንም አታተርፉምና ይላል። አብሮን ይወጣል፣ አብሮን ይሄዳል። ይህንን እንመን። በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህና ምን አልልም፣ ክፉን አልፈራም። በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህ፣ አብረኸኝ ነው የምትሄደው። እመኑ ክርስቲያኖች፣ በዚህ ቃል ተጽናኑ፣ በርቱ። እግዚአብሔር ከኛ ጋር ነው። እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል? ይሄንን ነው ማመን ያለብን። አናፍርም፣ አንሸበርም፣ አንደነግጥም፣ አንታወክም። ይልቅ እንበረታለን። ከፍ ያለ እግዚአብሔርን ሥራ ደግሞ እንሰራለን። ምክንያቱም በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህ፣ አንተ ከኔ ጋር ነህ። ውርጅብኝ የወረደባቸው እግዚአብሔር ከነሱ ጋር ስላለ እንዴት ጸንተው የቆሙትን ሰዎች ስንቶቹን እናነሳለን? በአንድ ጊዜ ልጆቹንም፣ በአንድ ጊዜ ሀብቱንም፣ በአንድ ጊዜ ሚስቱን ምን ያላጣዋለ ያ ጻድቅ ሰው ደጉዮ። እናንተ በዚህ ሁሉ መካከል እግዚአብሔር ከሱ ጋር ስላለ ሰይጣንን አሳፈረ። የተነሳሳበትን አጋንንት አዋረደ፣ አፉን አዘጋው፣ አስደነገጠው፣ ውጊያውን አስቆመው። ግድ የለም እንዲህ ነው ነገሩ። በሁሉም ዘንድ ወጀብና አውሎ አንድ ጊዜ ያመጣና ሊደፍቀን ይሞክር ይሆናል፣ ግን እግዚአብሔር ከኛ ጋር። ማይበሉን መገሰጽ ብቻ ይበቃዋል። የተኛ ይመስላል ሕያው ነው፣ ያንቀላፋ ይመስላል አለ። መነሳቱ አይቀር። እስከዛች ድረስ ግን መታገስ መቀስቀስ ነው። አለመናወጽና አለመደንገጥ ደግሞ መጥራት ነው፣ አድነን ማለት ነው። ከዚህ የበለጠ ምን አለ? እሱ ከኛ ጋር እኔ ካንተ ጋር እሄዳለሁ አሳርፍህም አለው ሲለው አንተ ካልወጣህ አልወጣማ አይደል ያለው ያልኳችሁ። እንደዚህ እንበለው፣ አንተ ከኛ ጋር አብረን ውጣ፣ አብረን ተሰማራ። እንደዚህ እንበለው። እግዚአብሔር ያበርታን፣ እግዚአብሔር ያጽናናን። እግዚአብሔር በመንገዳችን ሁሉ ወደ ቀኝም ወደ ግራም አትበል እንዳለው ወደ ቀኝም ወደ ግራም ሳንል ከእግዚአብሔር ጋር ብቻ ለመጨረስ እግዚአብሔር ኃይልና ብርታቱን ይስጠን፣ ማስተዋሉን ሁሉ ያድለን። በሚቀጥለው ሳምንት ከመጣችሁ ተከታታይ ትምህርት እንጀምር ወይስ ትንሽ ትችላላችሁ? እሺ፣ እግዚአብሔር ይፍቀድልን ከመጣችሁ ማለት ነው። እርግጥ ባትመጡ መቀጠል አይቀርም፣ መቀጠላችን አይቀርም። መቼም አገልግሎት ይቋረጣል። እንደው እናንተን ለማበረታታት ብዬ እንጂ አንድም ሰው ቢሆን መቀጠላችን ይቀራል። ቤተክርስቲያን ጉዞዋን ታቋርጣለች። ግን እኛ እንደው ሁሉንም በረከቱን ደግሞ አብረን እንድንሳተፍ የእግዚአብሔር ቸርነት የእመቤታችን አማላጅነት
የቅዱሳን በረከት ረድኤት አይለየን። የቀሩ ካሉ አምጧቸው፣ አጽናኗቸው፣ አበርቷቸው። ከእግዚአብሔር በቀር መሸሸጊያ ጥግ ማምለጫ ክንድ እንደሌለ ንገሯቸው። እግዚአብሔር ከሁላችንም ጋር ይሆን።